ጤና ይስጥልኝ እንደምቆያችሁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስራ ዘመን እየተጠናቀቀ መሆኑ ጋር ተያይዞ የተለያዩ ፕሮፖዛሎች ፍሎት ይደረጋሉ። እንግዲህ ያለፈው ጊዜ እንዳልኳችሁ ነሰርሊ አሁን መጋቢት 27 ላይ ግድ የስራ ዘመን መውቃት አለበት ማለት አይደለም። ነገር ግን ሁለት ወገኖች ደግሞ ከፈለጉ አበቃ ብለው በየራሳቸው ስሌት ወደ ሌላ አቅጣጫ ሊሄዱ ይችላሉ የሚል ያለፈው ጊዜ ባለፈው ብሪፍ ላይ አይተናል። ዋናው ነገር ግን ምንድነው እንግዲህ አዲስ በዛ መልኩ ተነጋግረው ተጋብተው አዲስ ሰው የሚሹሙ ታደሰ ወረደን የሚያስቀጥሉ በዚህ መልኩ ለማለሽው የሚያስቡት ሰው ካለፉት ፕሬዝዳንቶች የተለየ ዕጣ ሊኖረው ይችላል። ይህን ስናስተውል ነው የሚቀጥለውን ፕሬዝዳንት ዕጣ ፈንታ የምናውቀው። የፕሬዝዳንቱ ያለፉት ሁለት ፕሬዝዳንቶች በቂ ዳታ ናቸው ያለውን ስትራክቸራል ወይ መዋቅራዊ ሊሚቴሽን ውስንነት ለመንገር። ለምን ጌታቸውና ታደሰ ወረደን ስናይ የመጡበት ሁኔታ በአንጻራዊነት የተለያየ ነው። በአንጻራዊነት ሲሆን ደግሞ በደንብ የተለያየ ነው። ጌታቸው ሲቪል ነው፣ ታደሰ ወረደ ሴኩሪቲ ባክግራውንድ አለው። ጌታቸው ለፕሬዝዳንትነቱ አስቀድሞ ዝግጅት አልነበረውም ወይ ደግሞ ከነበረውም በአጭር ጊዜ ውስጥ ነው ፕሬዝዳንት ሊሆን ጊዜው ሲዳረስ ነው ይበዛ ለፕሬዝዳንትነት ሰው ማለት ምንድነው የራሱን ቲም ለማዘጋጀት ያን ክሊርባ ቲም አላዘጋጅም ከልምድም ከኦብዘርቬሽን እንደምናውቀው። ታደሰ ወረደ ደግሞ ፕሬዝዳንት እንደሚሆንም ለመሆንም እያሰበ በጣም ከነሰ ለስድስት ወር ሰርቶበታል አስቀድሞ። ስለዚህ አንዱ አድቫንስ ፕሪፓሬሽን ነበር፣ አንዱ አልነበረም። አንዱ ሲቪል ነበር፣ አንዱ ሴኩሪቲ ባክግራውንድ አለው። እንደዚህ ሌሎች ትራጀክተሪዎቻቸውም ደግሞ እንደዛ ይለያያሉ። ያንን ይዘን ነገር ግን ሁለቱም ለምንድነው መስራት ያልቻሉት ብለን ስናይ ሰብስታንቲቭሊ አሁን በጥቃቅን ሪቪው እያንዳንዳቸው ሌላ ጊዜ ልንሰራ እንችላለን አስፈላጊ ከሆነ። ነገር ግን ኢሴንሻሊ ግን ተማሳይ ቻሌንጅ ነው የገጠማቸው። የሌጂቲሜሲ ማለት ፓወራቸው ኮንሶሊዴት የማድረግና የቅቡልነት ክፍተት ሌጂቲሜሲ ዴፊሲት ምንለው የቅቡልነት ክፍተት ነው የገጠማቸው። ይህንን ክፍተት ሙላት ካልቻለ አዲስ ሚሽን ፕሬዝዳንቱም ልክ እንደዛው ሊሰራ አይችልም፣ ይከሽፋል ማለት ነው። ስለዚህ ምንድን ናቸው እነዛ ነገሮች እናስቀምጥ። አሁን መጀመሪያ ያለውን ስትራክቸር ሊሚቴሽን ለመረዳት የፌደራል መንግስት በትግራይ ውስጥ እንደዚህ ማድረግ ይችላል እንደዚህ መሆን አለበት ሲል ለዛ ያለው ሌጂቲሜሲ ወይም ቅቡልነት ምንለው ከምን የመነጨ ነው? ወይ ከፕሪቶሪያ ስምምነት ፕሪቶሪያ በተስማማነው መሰረት በሚል ወይ ህገ መንግስቱን መሰረት አድርጎ የሀገሪቷም መንግስት ነኝ ስለዚህ ሀገሪቷ ውስጥ የሆነ ቦታ ክፍተት ሲፈጠር ጄን መክተት ኢንተርቪን ማድረግ ጣልቃ መግባት ይገባኛል። ወይ ደግሞ በተለመደው በፖለቲካ ባህላችን ተነስቶ ኃይለ ሥላሴ መንግስት የፈለገውን ያደርግ ነበር፣ ደርግ መንግስት የፈለገውን ያደርግ ነበር፣ ኢህአዴግ የፈለገውን ያደርግ ነበር። ስለዚህ ብልጽግናም እንደተስማማው የፈለገው ማድረግ ይችላል። እንደዚህም ብለው የሚከራከሩ ሰዎች አሉ። ችግር የለውም፣ ፖለቲካ ባህላችን ይሄን ይቀበለዋል። በአንድም በሌላ መንገድ ቅቡልነትን አሰርት ማድረግ አለበት። ህወሓት እስከምን ቅቡልነቱን ድራይቭ ያደርጋል በሚያቀርባቸው ክርክሮች። ትግራይ ውስጥ የተደራጀ የህዝብ ተቀባይነት ያለው ድርጅት እኔ ብቻ ነኝ፣ ተቀባይነት የፈለገውን ያክል ቀንሷል ብትሉኝ ሌላ እኔን ያክል ተቀባይነት ያለው የለም። ትግራይ ውስጥ በደረገ ምርጫ 5 ዓመትም 6ም ይሁን 10 ዓመትም በፊት ከፈለጋችሁ እኔ የተመረጥኩት። ስለዚህ በአንጻራዊነት የፖለቲካ ሌጂቲሜሲ ያለኝ እኔ ነኝ፣ ትግሉን የመራሁት እኔ ነኝ። እንደዚህ አይነት ነገሮች እዚህ ህወሓትም ከነዚህ ነገሮች ተነስቶ ሌጂቲሜሲ ቅቡልነት ክሌም ያደርጋል። የጊዜያዊ አስተዳደሩ ወይም ጊዜያዊ አስተዳደሩ ፕሬዝዳንት ከምንድነው ቅቡልነት ክሌም ያደርጉት ሊያደርግ የሚችለው? ከፐርፎርማንስ ነው። ፐርፎርማንስ ሌጂቲሜሲ ነው ሊሆን የሚችለው ከስራ አፈጻጸም የሚመነጭ ቅቡልነት፣ ዴሊቨር ከማድረግ ውጤት ከማምጣት። ይሄ ሰው እየሰራ ስለሆነ ማልተውት ወይም ውጤት እያመጣ ነው። ስለዚህ ውጤት እያመጣ ስለሆነ በቃ ሌላ ነገር አትጠይቁት፣ በቃ ስራውን ይስራ፣ የጀመረውን ይጨርስ። እንደዚህ አይነት ነገሮች ይሄን እሱ እኮ ያደረገው ሌላ ሰው አላደረገ የሚባሉ አይነት ክርክሮች ማለት ነው። ፐርፎርማንስ ሌጂቲሜሲ ነው እነዚህ እንላቸው። አሁን ይሄን ስለሆነ ውጤታማ ለመሆን በተወሰነ ደረጃ እንኳን ውጤታማነት እንግዲህ አንዴ መጀመር አለበት። መስራት እንኳን ከሁለት ቦታ ድጋፍ ይፈልጋል። አንድ ከፌደራል፣ አንድ ከህወሓት ፕሬዝዳንቱ የሁለቱን ድምር ይዞ ነው ውጤታማ ሊሆን የሚችለው። ህወሓት ጋር ለምን ድጋፍ ይፈልጋል? እንዳልኳችሁ አንድ ህወሓት እኔን ቅቡልነት ያለኝ እኔ ካልኩት ፕሬዝዳንቱ እያደረገ ነው ካለ አንደርከት ያደርገዋል። ኮንትራዲክት ሲያደርግ በምንድን ነው እሱ ለብቻው
ከዛኛው የተሻለ ተቀባይነት ጠይቀው ቢያንስ ስራ እንዲጀምር ስራ እንዲሰራ ማለት ነው። ብዙ ሰዎችን የህወሓት አባል የሆኑ ወይም የህወሓት አባል የነበሩ ይሁን ወይ ህወሓት በፊት ሾማቸው ሰዎች ወስተርፈ ድርጅቱ ጽሕፈት የሚያዛቸውን ትተው እሱ እንዲሰሙት ፕሬዚዳንቱ ከፈለገ ማለት ነዛ መልመል ከፈለገ ወይ ድርጅቱ ለመስማማት አለበት ወይ ድርጅቱ መቋጠር አለበት። አሁን ድርጅቱ ለምን አያፈርስም ብላችሁ ታስቡ ትችላላችሁ። እሱን ለኋላ ቆዩት። አሁን ባለው ነገር መጀመሪያ ነው ወደ ኋላ መለስበታለሁ እሱ። ስለዚህ ምን ማድረግ አለበት? ድርጅቱ መቋጠር አለበት ማለት ነው። አለዚያ የድርጅቱ ሊቀመንበር ወይኔ ማዘን ፈጽም ካለው እንግዲህ አንድ ሰው ፑፔት ለመሆን ብሎ ፕሬዚዳንት አይሆንም መሰረቱ ማለት ነው። የትኛውም ሰው ጋር የሚፈጠር ነገር ነው ይሄ። እኔ እንደምከራከረው ጌታቸው ማዕከላዊ ኮሚቴ የመረጡ ቀርቶ እነ ደብረጽዮን እጩ ያደረጉት ሰው ፕሬዚዳንት ቢሆን እንኳን ራሱ ተማሳይ ነገር ሀፕን ያደርግ ነበር የሚል አርጊውመንት አለኝ። እስካሁን ያን የሚቃወም ሰው አላጋጠመኝም። እነዛ እጩ የደረጉት ሰዎች ከእነሱ ጓደኞች ጋር እንኳን ሳወራ ነው ማለት ጓደኞች ስላችሁ በአንጻራዊነት ሊያውቋቸው በደንብ ከእኔም የተሻለ የሚያውቋቸው ማለት ነው። የመሆን እድል አለው እንደዚህ ያደርግ ነበር እንደዚህ ሆን ነበር ብለን ሴናሪዎችን ጌም ስናደርገው ለምን ሁለት ቦታ ሲኖር እኔ የማዘው የሚለው ነገር መፈጠሩ ስለማይቀር ማለት ነው። ድርጅቱን ለመቆጣጠር ስትሞክሩ ድርጅቱ ማለት ምን ማለት ነው? ኢትዮጵያ ባሉ ድርጅቶች በሙሉ ካያችሁ ኢህአዴግ በሉ ብልጽግና በሉ ኢሰፓ በሉ ኢሃፓ በሉ ሌላ የፈለጋችሁት ፓርቲ ማለት ነው። የድርጅቱ አወቃቀር ባህሪ ላይ የድርጅቱ ሊቀመንበር ወይም የድርጅቱ ስራ አስፈጻሚ ነው ሁሉ ነገር ተሰብስቦ የምታገኙት። ይሄ ከሁለት ነገር ይመነጫል። አሁን የሰፋ ተደርጎ ሌላ ጊዜ ልንወያይበት የምንችል ነገር ነው። ለአሁኑ ሁለት ነገር ብቻ ይበቃቸዋል፣ ወይም ሶስት ነገሮች። አንድ ድርጅቱ መሪ ድርጅት ነው፣ ቫንጋርድ ፓርቲ ነው። የቫንጋርድ ነኝ ሲል ለውጥ እየመራሁ ያለኝ ድርጅት ነው ይበል፣ አብዮት እየመራሁ ነው ይበል፣ ወይ ደግሞ ትግል እየመራሁ ያለሁ ነው ይበል፣ ማርክሲስት ነኝ ይበል። አይዲዮሎጂው ሊቀያየር ይችላል። ነገር ግን የድርጅት የነቁ የተሻለ የህብረተሰቡ ክፍል ያለበት ድርጅት ነው። የተሻለውን የሚያውቀው የተሻለውን ሀሳብ የሚያመነጨው ይህ ድርጅት ነው። ያ ድርጅት ዝም ብሎ የህዝብ ተወካይ ሳይሆን ህዝብ ያለው የሚከተል ሳይሆን ህዝብን የሚያነቃ የሚያስተምር የሚመራ ነው። ስለዚህ ብዙ ህዝብ ካልደገፈው ያስረዳዋል ህዝቡን እንጂ ስልጣን አይለቅም። ህዝቡን ሰምቶ እንትን አይቀይርም። ወይ የፓርቲዎች ኦሪንቴሽን ገዢ ፓርቲ ብቻ አይደለም ተቃዋሚ ፓርቲ ጭምር ነው ብላችሁ የተቃዋሚ ፓርቲዎች መሪዎች ጭምር ነው እና ህዝቡን ሊያነቁት ነው የሚያስቡት። ይሄ ኦሪንቴሽኑ አመጣጡ እንግዲህ 1960ዎቹን ጀምረን ከዛ ከነ የሌኒንና የስታሊን የድርጅት አወቃቀር አሳሰብ ጋር መሄድ ነው። ግን አሁን ማንም ድርጅት ማርክሲስት ነኝ አይልም፣ ህወሓትም አይልም፣ ማንም አይልም። ድርጅቱ መሪ ሚና ነው የሚጫወተው። ስለዚህ ድርጅቱ መሪ ሚና ላይ ያን አስተሳሰብ ከያዝክ ድርጅቱ የሚለው ነገር ነው እውነት። የሆነ ሰው የተለየ ሀሳብ ካሰበ እሱ አፈንጋጭ ነው፣ ድርጅቱ የሚበትን ነው። ሁሌ የተለየ ሀሳብ ልኝ ያለ እንደረበሸ ነው ገሌ ነው የሚባለው። ይህን ካልኳችሁ ይበቃል። ኦኬ። ስለዚህ ድርጅቱ አንድ ነገር የሚበይነው ከተባለ ድርጅቱ ውስጥ ስልጣን ማንገን ያለው ሰብስቦ ማዕከላዊ ኮሚቴ ነው። ከዛ እዛ ጋርስ ምን ይሆናል? ሊቀመንበሩና ድርጅት ጽሕፈት ኃላፊ ናቸው ሁሉም ስልጣን ያላቸው። ስብሰባ የሚመሩት እነሱ ናቸው። ምርጫ የሚያስመርጡት እነሱ ናቸው። ለሹመትም ሌላ ነገር እጩ የሚመለምለው እዛ ጽሕፈት ቤት ውስጥ ያለ ኮሚቴ ነው። ለምን እንዳልተመለመልክ ለምን እጩ እንዳልደረክ አታውቅም። ለምን እጩ አልደረኩም እንዳትል ደግሞ ስልጣን ፈላጊም ትባላለህ። ይህም ከነሌን የድርጅት አደረጃጀት ጋር ስለሚሄድ ነው። በሊበራል በሆነ ፓርቲ ውስጥ እንደዛ ነገር የለም። ራስን እጩ ሁሉ ታደርጋለህ፣ ፎርም ሁሉ ትሞላለህ ለሹመት። ምንም ችግር የለው። አሜሪካ እንደዛ ይደረጋል ለሹመት። ይሄ ልክ እንደ ስራ ሹመት እኮ ነው፣ ግን ስራ ይመስል ሲቪ የሚሞላባቸው ዌብሳይቶች አሉ። ማለት መንግስትስ ፊድባክ የሚሰበስበት ራስን ሁሉ ትጠቁማለህ። ራስን እጩ አድርገህ ትወዳደራለህ። ስልጣን ፈላጊ ነው የምትባለው። ስለዚህ የሆነ ኮሚቴ እጩ ሲመለምል ድርጅቱ ሊቀመንበርና ጽሕፈት ኃላፊ እንትና ለምን አልሾማችሁት እንደዚህ ቦታ ለምን ዘለላችሁት ብትላቸው ሳናስተውለው ቀርተን እኮ ነው እንዳጋጣሚ ስክሪኒንግ ላይ ያመለጠ ይለዋል። እነሱ ግን የእኛ ደጋፊ ነው ኔትወርክ ነው ብለው ሳላሰቡ ነው የተውት። ስለዚህ ይሄን ያክልስ እንትን አላቸው። ኦኬ። ከዛ አቋም ምናምን ስታሲዝስ ማዕከላዊ ኮሚቴ ይሁን ድርጅት ስብሰባ ላይ እዛ ስብሰባ ላይ እጄን አውጥተህ ሀሳብ አስይዘህ ድጋፍ ካገኘ ነው የሀሳብ ሊያሸንፍ የሚችለው። በውጭ አሰባስበህ ፔሽን አደራጅተህ ትገባለህ ወይ? አታረግም። እንደዛ ካረክ አንጃ ማደራጀት ይባልብሃል። የድርጅቱ ሊቀመንበርስ እያንዳንዱ ሰው እየጠራ ዝንባሌ ይገመግማል።
ኦሪየንት ያደርጋል የሚፈልገውን ነገር። እሱን ግን አንጃ አደራጀል ትለው አትችልም። እሱማ ስራውን እየሰራ ነው፣ ድርጅቱ መካተል ስራ ስለሆነ ዕለታዊ ስራውን እየሰራ ነው። ስለዚህ ሊቀመንበሩ ሁልጊዜ አፐር ሃንድ አለ። ስብሰባ የሚመራው እሱ ነው። በውጭም በቂ ሰው ሎቢ አድርጎ ሊገባ ይችላል። ስብሰባ ላይ ዳግሞ ያደናቀፈውን ሰው ምደባ ብሎ ሌላ ቦታ ይልከዋል። ሲፈልግ አንዳንድ ሹመቶች ማዕከላዊ ኮሚቴ የሚሰጡ ሊኖሩ ይችላሉ። አንድ ሹመቱ ካለቀ 3 ወር በኋላ ግን ዝውውር ምናምን የሆነ አሳይመንት ኮሚቴ አቋቋምኩ ብሎ የሆነ ቦታ ይመድብሃል። ድርጅቱ የሰጠህን ስራ ደግሞ እምቢ ብለህ አትተውም። የመንግስት ስልጣን ደርቦማ ከያዘ ተውት ጭራሽ ነው። በመንግስት ስልጣኑ የሚፈልገው ድርጅቱ እያገላበጠ እንትን ያደርጋል። ስለዚህ ድርጅቱ ሊቀመንበር እና ጽሕፈት ኃላፊው ምንም ልዩ ኮንስፒሬሲ አያስፈልጋቸውም። እኔ ነገ ያወት ሊቀመንበር ቢያደርጉኝ ጌታቸው እኔ ማንሳት አይችልም ማለት በእኔ ድክመት ሊያነሳኝ ይችላል። ግን እኔ በደንብ ወጥሬ ከያዝኩኝ በጣም ስትራክቸር አድቫንቴጅ አለኝ። ጌታቸውን ወደረደው ሌላ ሰው ማለት ነው። ለዛ ነው ለምሳሌ አለም ገርሃድ ባይተው ይሄንን ድራሃቸው ድርጅት ውስጥ ያደጉ ሰዎች ናቸው የማያውቁት ድርጅቱን። እሱም ብቻም አይደለም ኢህአዴግ ሌሎቹ ነው አብዛኞቹ አያውቋቸውም። ያው አብዛኛው ሰው በደመ ነፍስ ነው አመራር ደረጃ የሚደርሰው እና እንዴ አለም ገርሃድ እኮ ድርጅት ውስጥ ኃላፊ ነበረ እንዳለ እኮ ወረዳ ምናምን እኮ የመለመላቸው ናቸው። እንዴት እሱ አቃተው እንትኑ ማሸነፍ ነው ይላሉ። የእሱ እውቀት የእሱ ጉልበት የእሱ ብቃት የመነጨ ድርጅት ጽሕፈት ኃላፊ ከመሆኑ ነው። ልጓሙ ስትለቅ ፈረሱን አንተ አይደለም ሲዞ ሌላ ሰው ፈረሱን ይጋልባል። ያን ጊዜ ፈረሱን ተጨፍልቆ ይሄዳል። አለቀ። ይሄን ካልኩኝ ስለዚህ ይሄ ሁሉ አድቫንቴጅ ስላለ የድርጅቱ ሊቀመንበር እና ድርጅት ጽሕፈት ቤት ኃላፊ ሁሉ ጊዜ ያሸንፋል። በቃ እንደዛ ሆኖ የተሰራው ጥፎ የተሰሩት ፓርቲዎች የኢትዮጵያ ተቃዋሚ ፓርቲዎች በሙሉ ለዛ ነው ሁሉ ጊዜም ወይ ሰነጠቃሉ ወይ ሊቀመንበር ያሸንፋል። ማለት ሊቀመንበሩ ዝም ብሎ የሆነ ድርጅት ሊቀመንበርስ 10 ስራ ምናምን የምታዩት ወይ ራሱ ሰልችቶት ከለቀቀ ጥሩ ጡረታ ዋቴቨር ነው ብሎ አለያ እሱ ነው ሁሉ ጊዜ ሊቀመንበር። ተቃዋሚ ፓርቲ ገዢም ፓርቲ ሁሉም ጋር ይሰራል። ይሄ ምንም እንትን ነው አጠቃላይ አሳሰባችንን ጭምር ነው አይደው ያን ፐርፔቹዌት የሚያደርገው። ሌላኛው ለእንግዲህ አሁን ፕሬዚዳንቱ ፐርፎርም እንዲያደርግ ስለሚያስፈልግ ነገር ነው እያወራን ያለ ነው። ስለዚህ ህወሓትን መቋጠር ህወሓትን ወይ ደግሞ ኢቭን እዛ የህወሓት መዋቅር እንዳያደናቅፈው ማድረግ ማለት ህወሓትን መቋጠር ሊሆን ነው። ህወሓትን መቋጠር ማለት ሊቀመንበሩን ወይ ድርጅት ጽሕፈት ኃላፊውን መቀየር ማለት ነው። በዚህ ውስጥ ግብ ውስጥ እንደገባ ጊዜ ባክንበታል። ጊዜ ሲባክንበት ምንም ነገር አይሰራም ብሎ የተሸረሸረ ይመጣል ማለት ነው። ሌላኛው እንግዲህ አሁን ይሄ ለምንድነው ድርጅት ውስጥ እዚህ ሁሉ የሚገባው ስራውን በደንብ ለመስራት እንዲፈልግ ነው። ሌላ ሊሰራበት የሚችለው ሶርስስ ማለት ሌላ እገዛ ሊሰጠው የሚችለው አካል ማለት ነው ፌደራል መንግስት ያግዘዋል ወይ? ላለፉት 2 ፕሬዝዳንቶች አላገዛቸውም። አክቹዋሊ ወደ ኋላም ብንሄድ ሙሉ ነጋን ፌደራል መንግስቱ አገዘ ማለት አንችልም። አብርሃም በላይ ብዙ ጊዜ አልቆየም። ስለዚህ ስለሱ መናገር ይከብዳል። ቅርበት ስላለው እሱ ከድርጅቱ ጋር የተሻለ የብልጽግና ከፍተኛ አመራር ስለሆነ የተሻለ ሪሶርስ ከፌደራል ያገኝ ነበር ብሎ ማሰብ ይቻላል። ግን እሱም ደግሞ ታች ያለው መዋቅር ማስተባበር ላይ ቻሌንጅ ገጥሞቻል። ግን ቢያንስ አሁን ከፌደራል አንፃር ስለሆነ የምናወራው ምናልባት ያልተሞከረ እንደው የምንችለው እሱ ሊሆን ይችላል። ማለት ተጨማሪ ጊዜ ቢኖርስ ሪሶርስ ዲፕሎይ አድርጎ ኃይል ሊያሰባስብ ይችል ነበር ወይ እንዴ ነው? ከፌደራል መንግስት ጋር ስንመጣው ሪሶርስ ነው የምንመጣው። ግን ሪሶርስ ብቻም አይደለም ያላምጣላችሁ። ፕሬዝዳንቱ በደንብ ስራውን እንዲሰራ ምን ያስፈልጋል? አሁን ካለው ተጨባጭ ሁኔታ አንድ የፕሪቶሪያ መፈጸም ነው። ለምሳሌ አንድ የፕሪቶሪያ ስምምነቶች ላይ ያሉ ነገሮች መፈጸም ግድ ስምምነቶች ላይ ስላሉ ብቻ ሳይሆን አሁን ያሉ ኮር ትላልቅ ነገሮች አሉ። እነሱን ዳር ማድረስ ይሄን ለማድረግ ብቻውን የክልሉ ፕሬዝዳንት ሊሰራው አይችልም። ፌደራል መንግስት ትብብር ይጠይቃል። ኦኬ እዛ ጋር ፌደራል መንግስት ሌላ ቦታ ነው ያለው። ሌላ ቦታ ነው ያለው ስልስ በቃ ፌደራል መንግስትስ አንዴ አንቀጽ ትርጉም ውስጥ ይገባል። አንዴ ምናምን ውስጥና ፌደራል መንግስት ብዙም ኢንተረስት የለውም። ሁለተኛ ሪሶርስ ነው። ሪሶርስ ነው ኢትዮጵያ ውስጥ ከበፊትም ጀምሮ አብዛኛው ግብር ከሽያጭ ግብር በተለይ የሽያጭ ግብር ቫት ፌደራል መንግስት ነው የሚወስደው። ከዛ ያ ደግሞ ክልሉ ከፍተኛ ማለት ብዙ የተዘረፈ ንብረት አለ። ጦርነት ውስጥ በገቡ በዛ በጦርነት ሂደት ዝም ብሎ የተዘረፈ የሚሆን ወይም ከሁሉም አቅጣጫ በገቡ ኃይሎች ብዙ ነገር ዘርፈው ወስደዋል። ብዙዎቹ የት እንዳሉ ማለት ቢያንስ ከፊሎቹ የት እንዳሉ ይታወቃሉ፣ ግን ያልተመለሱ ናቸው። እንደዚህ ብዙ ነገር አለ። ስለዚህ የሪሶርስ የለውም። ስለዚህ ሪሶርስ ነው ገዛ የሚፈልገው። ፌደራል ግን ሁለት ነገር ያደርጋል። አንድ መጀመሪያ ገዛ ያደርገው። ለዚህ አንድ ቀላል ምሳሌ እንጠቅሰው። ጌታቸው ፕሬዚዳንት እያለ 5 ቢሊዮን ብር ብድር ጠይቆ ነበረ። ያው ብድሩ ከብሔራዊ ባንክ ነው የሚሆነው።
ከብሔራዊ ባንክ ነው የሚሆነው። ግን ፋይናንስ መፍቀድ አለበት። የሀገሪቷ ፊስካል ፖሊሲ ላይ ባላንስ ሁሉ መሰራት ስላለበት የክልሎች ሁሉ የሚያደርጉት የሚበደሩት ነገር ነው። ኖርማል ነው። ትበደራለህ፣ ተካፍሎ በሆነ ዓመት ምናምን ይከፈላል። ነገር ግን ዝም ብሎ እያንዳንዱ ክልል ከተበደረ ሀገሪቷ ውስጥ ያለ ገንዘብ ፍሰት መጠን ከዋጋ ግሽበት ከሁሉ ነገር አንጻር መስተካከል ስላለበት ያው አንድ ቦታ ፋይናንስ ሚኒስተር ነው የሚያጸድቀው እስከማውቀው ድረስ። ህገ መንግስቱ ያስገድዳል አያስገድድም አላውቅም። ግን ቢያንስ የተለመደው ቋሚ አሰራር እሱ ነው። ሰው ያልተፈቀደላቸውም ለምንድን ነው ጌታቸው የፈለጉት? ይህ መምህራን ደግሞ እዛው ድረስ ፍርድ ቤት የሚከራከሩበት የምናምን እንደዚህ ነገሮችን የቢሮ ኪራዮች ነው ለመክፈል ነው። ማለት በቃ ስራ ለመጀመር ማለት ነው። ከዛ አሁን ጌታቸው ያን ብር ይዘው ደሞዝ ምናምን ከፍሎ ባዶ እጁን ነው የሚቀረው። ያን ተጨማሪ ገንዘብ ቢያገኝ ኃይልም ሊያሰባስብ ይችላል ማለት ነው። ጌታቸው አሁን ሊያወራው ይችላል ፌዴራል መንግስት አላገዘኝም ማለት ስለማይፈልግ እንጂ በወቅቱ የምናውቀው ነገር ነው። አይ ቲንክ በሚዲያም የተዘገበ ይመስለኛል። ፌዴራል መንግስት ማለት እንደዚህ ከዚህም አልፎ አክቹዋሊ ብዙ ነገር መልሶ ግንባታም ብዙ ነገር እኮ ማገዝ ነበረበት እና ፌዴራል መንግስት ተጨማሪ ገዛ አያደርግም። ሁለተኛ ፌዴራል መንግስቱ ክልሉን ጥቅም የሚጋፋ ነገር ደግሞ ያደርጋል። አሁን ይህንም ወደዛ ወደ ምዕራብ ትግራይ አይደለም ሄድላችሁ እነሱ እንደውም ተዋች ትላልቅ ሺዎች ናቸው። ወደዚህ ድምጣላችሁ። የካቲት 2016 ላይ የፌዴራል ኮሚኒኬሽን ጽሕፈት ቤት መግለጫ ወጣ። እዚያ ያወጣው መግለጫ ላይ ምን ይላል? ከፕሪቶሪያ ወዲህ ይላል አመት ባልሞላ ጊዜ ውስጥ ነው እንግዲህ የሚያወራው 37 ቢሊዮን ብር ፌዴራል መንግስት ለትግራይ አውጥቷል ይላል። ከዛ ያን ጊዜ አስቡት ያልተከፈለ ቤት ኪራይ ያልተከፈለ ደሞዝ ምናምን ገና ሰው ሁሉ ባላንሱን አልሰራም ማለት የቤት ኪራይ ምናምን በቃ እስከዛ ድረስ ገንዘብ ሲገባ 50% ነው ተቆርጦ ነው የሚደርሰን። ትግራይ ውስጥ አይደለም የሚቆረጠው ውጭ ነው የሚቆረጠው በሁሉም አቅጣጫ ሐዋላ የሚሰሩ ሰዎች ማለት ነው። ማለት ካሹ ስለሌለ በትግራይ ምስራቅ በኩልም በደቡብ በኩልም ሆኖ እንግዲህ አንዳንዱ እንግዲህ ያው ምን አይነት ማነው ድንበር አሻግሮ የሚያስገባው ከኢትዮጵያ በኩል ኢትዮጵያ ብር ማሰብ ትችላላችሁ እንግዲህ ኤኒዌይ እና 50% 40% 30% ኮሚሽን የተቆረጠ ነው እንግዲህ ገንዘብ የሚለውና ስለዚህ አንዳንድ ነገሮች በእዳም እያዙ ነገሮች አሉ። የቤት ኪራይ ይሁን ገለም እንደዚህ ነገር ከዛ እንደዛ ሁሉ ነገሮች ሰው ከፍሎ ማለት ያው አክሰስ ያለው ሰው አስቀድሞም ሴትል አድርጓል ብዙ ችግር የለውም። ሌላ ብዙ ግን ገና እያስተካከለ እንትን እያደረገ ባላንስ ሺቱን እያስተካከለ ባለበት ጊዜ ውስጥ 37 ቢሊዮን ብር ተሰጥቷል። 37 ቢሊዮን ብር አክቹአሊ ከዛ ውስጥ 10 ነው ለክልሉ መንግስት ሰጥተናል የሚለው እሱ ራሱን ትክክል አልመሰለኝም። ግን እሱ አይደለም ቁም ነገሩ። ዋናው በድምሩ ማለት ማን ዝርዝር ቁጥር ስታቲክስ እንትን ያደርጋል በጣም ብዙ ቢሊዮን ብር ተሰጠ ብሎ ነው የሚይዘው። ባይቶ 37 ቢሊዮን ብር ብዙ ሆኖ አይደለም በመሰረቱ አሁን ባለው የኢትዮጵያ ገንዘብ ዋጋ ግን ያን ጊዜ ፕሬዚዳንቱ ማለት ጌታቸው የነበረው ፌዴራል መንግስት ውሸቱን ነው ብሎ ወጥቶ መናገር ከፌዴራል መንግስት ጋር ግንኙነት የሚያበላሽው ማለት ያን ያወጣው ለግሰት ሁሉ ነው። ግን ፌዴራል መንግስት በእርግጥ ከኮሚኒኬሽን ጋር ብዙ የሚያገናኘው ነገር የለም። ጌታቸው ግን ከፋይናንስ ሚኒስተር ከብሔራዊ ባንክ ጠቅላይ ሚኒስትር ጽሕፈት ቤት ጋር ስራ ይሰራል በየሳምንቱ በየ15 ቀን። እነዚህ ግንኙነቶች ቀላል እንዳይመስላችሁ። አሁን በዝም ብሎ ኖርማል ሰው ላይ አስተዳደር ውስጥ ኖሮ ማክስ ሰርቶ ማክስ ሰው ምን ሰራ እንትና አናናም ነገር ነው የሚለው አይደለም። ደብዳቤ ሁሌ ኮፒ ግልባጭ የሚመጣልህ ከሆነ ለምሳሌ you are in the loop ኢንፎርሜሽን ታገኛለህ። እንደምን ጉዳይ ነው አትፈጽም ደብዳቤ ሌላ ቦታ ሲጻፍ ለአንተም ግልባጭ የሚደረግ ከሆነ ኢንፎርምድ ነህ ማለት ነው። እየተሰራ ያለው ነገር ለውሳኔ ላይ ብዙ ነገር ያግዛል። ከኢንፎርሜሽን ውጭ ስትሆን ቶታሊ ኢን ዘ ዳርክ ነው የምትሆነው። ከዚህ ትጀምራለች ያለ ግንኙነት ጥቅማቸው ማለት ነው። ስለዚህ ያ አክቲቭ ኮኔክሽን ትፈልጋለህ። ደግሞ በየሳምንቱ የማያገናኝ ነገር የለም። የማይጻጻፍ ደብዳቤ ልላችሁ ማታስቡት ቢሮ ግልባጭ ከሆነ ሚኒስተር መስሪያ ቤት ይደርሰዋል በየሳምንቱ ኢቭን ሜቢ ወረዳ ድረስ እንኳን ላይደርስ ይችላል፣ ግን ቢያንስ ዞን ደረጃ ነው ይደርሳቸዋል። ስለዚህ ያን ያክል ነው ኮሚኒኬሽኑ የሚያደርገው። በዛ ወቅት ወዲያውኑ ምንድነው የውሃ ጽሕፈት ቤት ማስወራት የጀመረው? ስንት ቢሊዮን ብር ተቀብሎ ምን እንዳደረገው አይታወቅም ጊዜ አስተዳደር የሚል ወሬ ማስራት የጀመሩት። ለነገሩ ወሬው ብዙም አልያዘላቸውም መሰለኝ። ጌታቸው ያን ጊዜ ያው ኮርነርድ ነው የሚሆነው ፌዴራል መንግስት ጋር ያለው ግንኙነት ሜንቴን ማድረግ ይፈልጋል። እንደገና እንደሞ ማለት ሰው ጋር ጥያቄ መመለስ አለበት። ስለዚህ የተወሰኑ ነጥቦች ላይ መልስ ሰጠና ይሄኛው ነጥብ በተመለከተ ጠቅላይ ሚኒስትሩ ማብራሪያ ሰጥበታል አለ። አይ ቲንክ አንድ ሁለት ቀን በኋላ አብይን ፓርላማ ቀርቦ
አጠቃላይ ድምር ነው የተነገረው። ለዩ ለቴሌም መብራት ኃይል የሚያወጧቸው ገንዘቦች ደምረን ነው ምናምን የሚል ቬግ የሆነ መልስ ተሰጠበት። ነገሩ ብዙ ሳይጠራቀር ለነገሩ መግለጫውን በደንብ ለሚያነብ ሰው ማለት ዝም ብሎ ከዚህም ከዛም የተዳመረ ማለት ስታቲክስ ጨዋታ ነው እንጂ ማለት 37 ነው ምናምን ቢሊዮን ያደረሰው እንጂ ለክልሉ 11 ቢሊዮን ሰጥተናል ነው የሚለው። የ11 ቢሊዮንም ኖርማሊ ከአንድ ዓመት ባጀት አይበልጥም። እንደውም ያን በሚያወራበት ጊዜ በአንድ ዓመት ተኩል ውስጥ የተሰጠ ነው የሚያወራውና ብሩ ብዙ ሆኖ አይደለም ዘላ የተባለው። የመግለጫ አቀራረብ ግን በጣም ብዙ ሀብት ፈሶ በግብርና በላ ማይለው ዘርፍ እኮ የለም። አሁን ይሄ እንዴት አንደርከት እንደሚያደርገው ፕሬዚዳንቱን ማለት ነው እንኳን አቅም ሊጨምርለት ቀርቶ ይህንን ምን ብሎ ይጠቀምበታል? የቅድም ያሁን ያልኳችሁ ፌዴራል በቂ ገዛ ለመስጠቱ እንዲያውም እንደዚህ አንደርከት ሲያደርገው ህወሓት ይጠቀምበታል። ፌዴራል መንግስት አላገዛና አይደለም የሚለው ቅድም የመጀመሪያ ያኛው ላይ ልክ ለምሳሌ ነጌታቸው ወይ ደግሞ ወደረደም ዩኒየን ነገር ጠይቆ ፌዴራል ጋር ማድረግ ሲያቅተው ወይም ሳይፈጸምለት ሲቀር ፕሬዚዳንት ቁርጠኝነት ስለሌለው ነው። ዓላማው ጽናቱ ስለተሸረሸረ ነው። አቅም ስለሌለው ነው። ችላ ስላለው ነው። ምን እንደሚሰራ አይታወቅም እንጂ ብለው ነው እንጂ ፌዴራል አይከሱ። ፌዴራልማ ሌላ ጊዜ ከሶፍታል ማስጨነቃቸው መጀመሪያ ፕሬዚዳንቱን ማዳከም ነው። እንደገና ይሄ ሁለተኛው ባልኳችሁ ደግሞ ፌዴራል የሆነ ነገር ብሎ እንዴት አድርጌ ይሄን ነገር ላርመው እንዴት ላስተካክለው ፌዴራልንም መቃወም ግን አሴም ታይም ደግሞ ወርኪንግ ሪሌሽንሺፕ ስላለው እንዴት አድርጌ ይሄን ማኔጅ ላድርግ ሲቹዌሽን ወደ ሙሉ ጸብ መግባት የለብኝ ዴሊ ነው የሚሰራው ፌዴራል መንግስት ጋር ብሎ ፕሬዚዳንቱ ደግሞ ሲጨነቅ ድሪቱ በጀርባ ፕሬዚዳንቱ ሲስማማው ነገር ስላለ ነው ሌላ ኮንስፒሬሲ ስላለ ነው ይላል። ፌዴራል መንግስትም ግን ይሄን ያውቃል። ለምንድን ነው የሚያደርገው ፌዴራል መንግስት ነው የሚለው እንመጣለን። በሁለቱ ግን ድምር ምንድን ነው የሚሆነው? ፌዴራል መንግስት የሚያደርጋቸው ነገሮች ህወሓት ለሚያደርገው ነገር መጋቢ ይሆናሉ። የሁለቱ ሲነርጂ ፕሬዚዳንቱን ክሪፕል ያደርገዋል። የሁለቱ ሲነርጂ የሁለቱ መመጋገብ ፕሬዚዳንቱን እንዳይሰራ ያደርገዋል። ከዛ ከህወሓት ውጭ ለምን አይሄድም ካልን እንግዲህ አሁን ካልኳችሁ ጋር የተመለሰላችሁ ይመስለኛል። ፕሬዚዳንት ከህወሓት ውጭ ለመሄድ መጀመሪያ የሆነ ነገር እኮ መያዝ አለበት። እንደ ህወሓት ጋር አብረህ የምትሰራ የመሰልክ ስልስ ያው መጀመሪያ ላይ አብረህ እየሰራህ ከዛ የምትፈልገውን ሪሶርስም ብቻ ይሄ ፐርፎርማንስ ሌጂትሜሲ ያልኳችሁ የሆነ ስራ መፈጸም ከጀመርክ በቃ ነው ያዝኩት ስራ አለ ይሄን ዳር እንዳላደርስ እያስቸገረኝ ያለ ህወሓት ነው ብለህ በዛ ላይ ቢልድ ያደርግ ትችላለህ። ወደ ጎን እያገለልከው ከድርጅቱ ውስጥም ሰዎችን እየሰበሰብክ ማለት ትችላለህ። አሁን አንተ ስራ እየሰራህ አይደለም። ከዛ ልክ እንደ ነፍሰ ጡር ቀን እየተቆጠረ ነው አንተ ስራ ቀን መቼ እንደሚያልቅ አመት ነው እኮ ይሄ ሰው የሚቆየው 3 ወር ሆኖታል 6 ወር ሆኖታል እየተባለ ማለት ነው። ማለት ኢቭን ለ5 ዓመትም ብትሾም የዛሬ 5 ዓመት በኋላ ኖርማሊ እኛ ሀገር ሲሾም አንድ ቦታ ላይ እንደርስት አይደለ ግን ይሄ ከመጀመሪያው ሾም ራሱ ጊዜያዊ ነው አስተዳደር ነው እንጂ መንግስት አይደለም ምናምን በሚል ነው ፕሮፓጋንዳ ገና ከመጀመሪያው ጀምሮ የተሞላው ማለት ነው በሁለቱም አቅጣጫ ማለት ነው። ስለዚህ ፐርማነንስ ማለት ሴንስ ኦፍ አይቆይም ሲለኛ ሰው ደግሞ ምንድነው ሪስክ አቨርስ ነው። የጎመን በጤና ብሎ ጥጉም ይዘው ስለዚህ ነገር የሚቀየር ሰው ከሆነ ለምን ችግር ውስጥ ገባለሁ ብሎ ፕሬዚዳንቱ ጋር እጅ ይነሳል፣ ድርጅቱ ሊቀመንበርም ጋር እጅ ይነሳል። የሚጋጭ ነገር ሲኖር እጁን ይሰበስባል። ከዛ ኃይል ሚዛኑ ድርጅቱ ሊቀመንበር ወይ ደግሞ ድርጅቱ ጽሕፈት እንዳመዘነ ሲያቅ ደግሞ እዛ ጋር አብሮ ሆኖ ድርጅት ነች የምታድነው ይላል። ይህን ካልኩኝ እንግዲህ ለምንድን ነው እዚህ ውስጥ ለምንድን ነው ይህን የሚያደርጉት? ህወሓትም ፌዴራልም ህወሓት አንድ ድርጅትን ማስቀጠል ነው። ምክንያቱም ጊዜ አስተዳደር በዚህ መልኩ ተቋቁሞ አካታች ምናምን ተብሎ ጊዜ አስተዳደር ተቋቁሞ ውጤታማ ከሆነ የህወሓት አስፈላጊነት ምንድን ነው? ሌላም ሰው ሊመራ ይችላል። ሌላም ድርጅት ወይም ሌላ አካል ብቻ ሌላ አደረጃጀት ውጤት ሊያመጣ ሊሰራ ከቻለ ድርጅቱ ኢሬሌቫንት ሊሆን ነው። ይሄ የሰርቫይቫል ጉዳይ ነው ለድርጅቱ። እንደ ድርጅት ኦርጋናይዜሽናል ኢንተረስት ነው። የትም ቦታ የትም ሀገር ልናገኘው የምንችል ነገር ነው ማለት ለህዝቡ ወይም ለትግራይ አይጠቅሙ ስለማስብ ነው እንጂ እንደ ድርጅታቸው እንደዛ ማሰባቸው የሚገርም አይደለም። ቱ ቢ ኤክስፔክትድ ናቹራል ነው። ከዛ አይተኬነት ሪፕሬሰብል እንደሆኑ ደግሞ ማስረገጥም ይፈልጋሉ። አንድ ስብሰባ ላይ ሞንጆር ነው አለችው እንደተባለው ጌታቸው ራሱ ይኑር አይኑር አላውቅም፣ ግን ያው ካድሬዎችን የተሰበሰበችበት ላይ ነው ያለኛ መዋቅር ምንም እንደማይሰራ ታይቷል አለች። ማለት
እንደ ሪፖርት ነው እንደ አቺቭመንት ነው እንደ ዛቻ ነው ኮንቴክስቱን አላውቅም ዛስተዋላይ ሳልነበርኩኝ ግን ይሄን ደብል ቼክ አድርጌዋለሁ እዛ ከነበሩ ሰዎች እና በቃ ይሄ የድርጅት ብቃትን ማሳየትም ጭምር ነው አይተኪነትን ማረጋገጥ ስለዚህ ከዛ ደግሞ ልክ ድርጅቱ ወደ ቦታው ሲመለስ ቦታው ማለት ምንድነው መንግስትነት ነው ቦታው መሪ ድርጅት ነው ብያቸዋለሁ ወደ ቦታው ተቃዋሚነት አይደለም ቦታው መንግስትነት ነው ሲመለስ ስኬታማ ነው ስኬታማነት ከድርጅቱ ጋር አሽት ይሆናል ሜንታል ራሶሲሽን ይፈጠራል ወይ ሲመለስ ኩርት መለሰው ሰላሙን ይባላል ከዛ ድርድር ደግሞ ከፌደራል ጋር ሲጋም ሌቨሬጅ ይኖረዋል እንደ ድርጅት ብቻ እንደ ፓርቲ ብቻ ተናግሮማ ብልጽግና ዞር ብሎ ያየው እንደ አንድ ፓወርፉል ግሩፕ መንግስትን ይዞ ነው መደራደር ያለበት ኦኬ ብልጽግናስ ምን ካልኩሌሽን አንደኛ ስልጣን መጠቅለል ይፈልጋል ቅድም መጀመሪያ እንዳልኳችሁ የንጉሶቹም ልበል አክቹአሊ ያው ብዙ ስለነበረ ኢትዮጵያ ከጥንት ጀምሮ ማለት ነው እንግዲህ የነሱ ስልጣናን ኮንቴስት ነበረ ደርግማን ኮንቴስት ነበረ ፈቃድ ያኮኖ ፖለቲካ ባህሉ ለምንድን ነው የሆነ ቦታ ላይ የሆነ ክልል ላይ ስልጣን እንዳካፍ የሚጠበቅብኝ ይላል ብልጽግና እንደዛ ነው የሚታሰበው ምን ለምንድን ነው ሆይኖ ትክክል ነው የሚሉም ሰውም አለ እኔ ዛም ጋር እንትን የለብኝ ማለት ያለን ፖለቲካ ባህል በዛ ደረጃ ስለሆነ ያለን እድገት ደረጃ ኦኬ ማለት ከራሳቸው ፐርስፔክቲቭ አንፃር የጠቃሚ ነው ትክክል ነው ዲሞክራሲና ዋትኤቨር የሚለው ነገር ታችሁት ማለት ነው ስለዚህ ስልጣን መጠቅለል ብልጽግና የሆነ የጎደለው ነገር እንዳለ መሙላት እንዳለበት ነው የሚያለው ስለዚህ ጊዜ አስተዳደር ፐርፎርም ማድረግ ውጤታማ መሆን ምንም አይጨምርለትም ለብልጽግና ምክንያቱም መጠቅለል ነው ውጤታማ የሚሆነው ገና 100 አልሞላም 100% አለው የኢህአዴግም የሰፋም የሁሉም እንትን ማለት ነው ጠንካራ ጊዜ አስተዳደር ከተቋቋመ ያ ህወሓት ተከሽኖ ነው የሚል ደግሞ ባያዝ አለ እንግዲህ ወደ ጦርነቱም ካመጣ ነገሮች ጋር የሚያያዝ ነገር ነው ኢፌክቲቭ ውጤታማ የሆነ ትግራይ አስተዳደር ወይ ትግራይ መንግስት ማለት ህወሓት ነው ማለት ስለሚፈልግ ነው ወይስ እንደዛ ስለሚታመን ነው እዛ ጋር ጥያቄ አለ ወይስ ዝም ብሎ ምክንያት ነው ሰበብ ነው ይሄ ጠለቅ ብሎ ማለት የሚጠይቅ ነገር ነው ለምን ምን አይነት ጠንካራ መንግስት ቢቋቋም ሁሉም ያው ናቸው የሚባል ሌብል ተደርጎ ማለት ይሄ እንደ ሽፋን ተጠቅሞ ፐርማነንትሊ ትግራይን ሃመር ማድረግ ስለሚፈልግ ነው ስለዚህ ጠንካራ አስተዳደር ወይም እንትን ኢፌክቲቭ አድሚኒስትሬሽን ያስተዳደር እንዲቋቋም ፍላጎት ኢንተረስት የለም እንደ ፓርቲ ያለ ኢንተረስት አለ እንደገና ይሄ ባያዝ አለ እና ደግሞ አጠቃላይ ትግራይ ስጋት ነች የሚል ደግሞ የመሀል ሀገር የቆየ ከንጉሱም ጊዜ ጀምሮ የነበረ አስተሳሰብ ስላለ እዛ ውስጥ በርስ ውጥረትም ተወጥረው መቀመጥ አለባቸው አለዚያ 4 ኪሎን መፈለጋቸው አይቀርም የሚል ሀሳብ አለ ከዛ ያ ደግሞ እንግዲህ ጊዜ አስተዳደር ሳከለት የሚባለው ፕሪቶሪያ ሲፈጸም ነው ፕሪቶሪያ ማለት ሲተገበሩ ፕሪቶሪያ እንዳሙሉ ተግባር የማያስፈልግ ቢያንስ መሰረታዊ ነገሮችን እነዛ ነገሮችን መተግበር ደግሞ አይችልም ፌደራል መንግስት አይችልም ለምን ከራሱ የፖለቲካ ስሌቶች ጋር በመነጨ ማለት ነው ስለዚህ ራሱስ ማለት ሚሽን ኢምፖሲብል ነው ማለት ነው ገና ከመጀመሪያው ነው ስለዚህ በዚህ ምክንያት ብልጽግና ኢፌክቲቭ ጊዜ አስተዳደር መኖር ላይ ብዙ ኢንተረስት የለውም ማለት በቀጣይ የሚሾሙ ሰዎችም ይሄን አስበውበት ከህወሓት ጋር ከብልጽግናም ጋር የሚያደርጉትን ድርድር አስበው ተደራድረው ማለት ይሁን አንደርስታንዲንግ ላይ ደርሰው ስራቸው እንዲጀምሩም ጭምር ነው ይሄንን ማቀርበው ጀስት ለትንታኔ ብቻም አይደለም አውቀው እንዲገቡበት ነው ግን ለአሁን ያው እኛ ሰው ስለዚህ ምንድነው መፍትሄ ሊሆን የሚችለው ዞሮ ህወሓትን እንደ ድርጅት ከጨዋታ ማውጣት ከሆነ ግን ጊዜያዊ አስተዳደሩ ያው ግምት ስለመሃል ላይ እንትን እያልኩኝ በትግርኛ ጊዜያዊ ምህዳር ትግራይ ስለሚባል ነው እና በጣም ኮመን ነው ትግራይ ግምት ብሎ መጻፍ እንትን ማለትም በአማርኛ ስሜ ላይ ሰጥቻለሁ ጊዜያዊ የትግራይ ጊዜያዊ አስተዳደር አይደለም ነው እሺ እና በጊዜያዊ አስተዳደሩ ውጤታማ ህወሓትን ከጨዋታ ማውጣት ከሆነ ለዚህ ኢፌክቲቭ ፕሩቭን መንገድና ሴፍ ነው ጊዜያዊ አስተዳደሩ ውጤታማ ማድረግ ነው ጊዜያዊ አስተዳደሩ ውጤታማ እንዲሆን በቂ ሪሶርስ መመደብ ነው ዋና ነገሮችን መፈጸም ነው ያን ጊዜ ህወሓት እንደ ችግር ፈጣሪ ነው የሚታየው አለቀ እኔ በደንብ አስታውሳለሁ ጌታቸው አዲስ አበባ ሄደ ቁጥር አንዳንድ ሰዎች ጠይቁኝ ነበር ትንሽ ጨነቃሉ ይሄ ሰውዬ ግን እንትን ሊያደርግ ይሆን እንደናም ነገር ማለት እንዴት ነው ቃል በቃል ቃሉን ማስታወስ አለብኝ
የሆነ ነገር ጨርሶ እንዳይመጣ ለምን ጨርሶ ከመጣ ይጠናከራል ጌታቸው። አሁን እንዴት አይነት ማለት እንዴት አይነት በጣም ሰልፊሽ ለማሳሰብ እንደሆነ ይታያችሁ። ነገር ግን አሰይም ታይ ምንድን ላይ ያደርግ የሚችለው ነገር ላለው ማለት ወታደሩ እንደሚላከው ይሄ ውስጥ ድርጅት ውስጥ ያለ ፖለቲካ ሽኩቻ ነው። እሱ ራሱ ነው መጨረስ ያለበት። አይ አንዳንድ ነገሮችን አስጨርሶ ይመጣ ሲላሉ እና ይገባኛል ጭንቀታቸው። ያን ጊዜ ኢሪሌቫንት ችግር ፈጣሪ ነው የሚሆኑት። ይሄ ጊዜ አስተዳደሩን እንዳይሰራ ክሊፐር ስታደርገው ህወሓትንም ታጠናክረስ ጀስት ካውንተር ፕሮዳክቲቭ። ስለዚህ ዘ ሞስት ኢፌክቲቭ ወይ እሱ ነው። ሁለተኛ ተቃዋሚዎችን ማገዝ ነው። ተቃዋሚዎች ስታግዝ ህወሓትን ዲስፕሌስ ሲያደርጉ ከዛ በኋላ ደግሞ ብልጽግና የሚገባበትን መንገድ ይፈልጋል ማለት ሁሉ ነገር እንግዲህ በአንድ ጊዜ አይሳካም። ተቃዋሚዎችን እንዲጠናከሩ አልፈልግም፣ ህወሓትን ማጥፋት ፈልጋለሁ። ኔቸር አብሆርስ ቫኪዩም ይላሉ። ፊዚክስ ውስጥ ያለ ነገር ነው። ኔቸርስ ቫኪዩም ዝም ብሎ ባዶ ነገር የሚባል ነገር በዓለም ላይ የለም። የሆነ ነገር መጥቶ ይሞላዋል። ህወሓትን ከሌለው ሻዕቢያ ይሞላዋል ማለት ነው። ማለት ኔቸር ማለት ዝም ብሎ ቫኪዩም የሚባል ነገርም የለም። ስለዚህ ህወሓት ብን ብሎ ጠፍቶ ከዛ ብልጽግና ሊገባ እንዴት ነው እንደዛ የሚሆነው? ወይ በዛ መካከል ውስጥ አናርኪ ይፈጠራል ማለት ነው። ማለት ሌሎች አንደርግራውንድ ቡድንና ነው ሊፈጠር ነው ማለት ነው። ማታውቃቸው የት እንደሆኑ ማታያቸውን ገና ደግሞ ሌላ ሰዶ ማሳደድ ነው ባጭሩ። ኦኬ እና ደግሞ ሶስተኛ ደግሞ እንግዲህ ከፋይናንስ ጋር እያዘወሮች እነዛ ነገሮች ማስተካከል ነው ደግሞ ይቻላሉ። ከለጋሾች የሪኮንስትራክሽን ለመደገፍ በቂ ፍላጎት ነበራቸው። አሁን ተቀዛቅዞ ሊሆን ይችላል። ስቲል ማነቃቃት ይቻላል። ድሮ የሰሯቸውን ትምህርት ቤቶች፣ ድሮ የሰሯቸውን ጤና ጣቢያዎች ለመጠገን የሞራል ግዴታ እንዳለባቸው የሚሰማቸው አገሮች፣ ድርጅቶች አሉ። ኦልሬዲ አሁን በዓለም ደረጃ የእርዳታ ነገር ቢቀንስም ያ ሞራል ኦብሊጌሽን ያላቸው ያን መልሼ መጠገን አለብኝ የሚሉ ከራሳቸው ታሪክ ጋር ከራሳቸው ማለት የድርጅት ዶክመንቴሽን ጋር የሚያያይ ድርጅቶች አሉ። እነሱ ሞቢላይዝ ማድረግ ይቻላል። አይ ትግራይ ልትጠቀም ነው እንዲህ ብለን ካሰብን ማለት እንደ ሀገር ካላሰብን ያው እሱ አስቸጋሪ ነው የሚሆነው። በአንጻሩ የማይሰሩ ነገሮች እየጨረስኩ ነው። በጀት መከልከል ሲምፕል ነገር ልንገራችሁ። አሁን ብዙ ስላወራሁኝ ማለት ነው። እኔ መንግስት ሰራተኛ ብሆን ደሞዜ ወይ ግማሽ እኮ ነው የሚከፈለኝ ወይ ደግሞ በሁለት ወር አንዴ እኮ ነው የሚከፈለኝ። ምን አደርጋለሁ? ዝም ብዬ ግምቴን ነው ነገራችሁ። ለሚስቴ ውክልና ሰጣትና እኔ ወይ ወደ ሰራዊት ገባለሁ። ሰራዊት ስገባ መቼም ቀለብ ይሰጠኛል። በደሞዜ ደግሞ ሚስቴ ልጆችን ታስተዳድራለች። ማለት እንዴት ነው በጀት መከልከልስ መፍትሄ ሊሆን የሚችለው? ለዚህ ነው ሲምፕል ነገር ሎጂክ እያቀረብኩላቸው ያለው። ማለት ኦስተሪቲስ ሁሉ ጊዜ ቀጥሎ የሚያመጣውን ነገር ማወቅ አለብን። ሰራዊት መፍረስ ፈርሶ የት ነው የሚሄደው? አማራ ክልል ሲበተን ምንድን ነው የተፈጠረው? ስለዚህ አንድ የምትቆጣጠረውን ወይ ደግሞ የሆኑ የሚታወቁ ፕሮፋይላቸው የሚታወቅ ሲያስፈልግ ውጭ ቤተሰብ ያላቸው በዲፕሎማቶች ታስደውላቸው የምትችላቸው ምናምኖች ጄኔራሎች የሚመሩት ሰራዊት ቀርቶ ስማቸውና አድራሻቸው የማታውቀው ማዕት ኮይኖች ሻለቆች የሚመሩት ቢፈጠር ኦፍኮርስ ትግራይን ይጎዳል፣ ግን ኢትዮጵያን የሚጠቅም አይመስለኝም። ሶስተኛ ፓርቲው መሰረዝ ያው ቅድም እንዳልኩት ህቡ እንዲሆን ነው ወይስ አደናቃፊና እንዲጫወት ነው ወይስ የባሰ እንዲያከር ነው ወይስ እያንዳንዳቸው ወደ የቤታቸው ሊሄዱ ነው? ማለት አሁን ሊበራል ፓርቲ ቢሆን ሌላ አውሮፓ አሜሪካ ውስጥ ቢሆን ሊበራል ፓርቲ ቢሆን ማለት እኛ ሀገር ድረስ የለ ነው። የትኛው ፓርቲ ነው ፓርቲ ተሰርዟል ብሎ ትቶ ወደ ሌላ ሙያና ዘርፍ የሚሄደው? የትኛው ኢህአዴግ አባል ነው እንደዚህ ያደረገው? የትኛው ፓርቲ አባል ነው? ወይ ሌላ ፓርቲ ነው የሚሆኑት ማለት ነው። ፓርቲ ስም ወይ ይቀይራሉ ወይ ደግሞ ፓርቲያቸውን ይዘው ይንገታገታሉ፣ አደናቃፊ ይሆናሉ ማለት ነው። ካውንተር ፕሮዳክቲቭ። እነዚህ መፍትሄ ሊሆኑ የማይችሉ ነገሮች ናቸው። መፍትሄ ሊሆኑ የሚችሉት ነገሮች ቅድም ያስቀምጫቸዋለሁ። ቸር ያሰማን። አመሰግናለሁ።